ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የተባረከ ጌታ ነው። ባለፈው እንግዲህ የጀመርነው የሚረዳን አብሮ አለ በሚል ሐሳብ መዝሙር ምዕራፍ 46ን እያጠናን በዛ ውስጥ እግዚአብሔር አምላካችን እያስተማረን ነው ያለው። ጌታ የተመሰገነ ይሁን እና ባለፈው እንግዲህ የእምነታችን መሰረት የሆኑትን ፋውንዴሽናል የሆኑ 3 ነገሮችን በማንሳት ነው የተመለከትነው። ከዛ ደግሞ የሚቀጥለውን ዛሬ ሐሳብ ቁጥር 4 እና 5 ላይ ያለውን እንቀጥላለን። ዛሬ ደግሞ በመገኘቱ ውስጥ የመጽናትና የመታመን መርህ በሚል ሐሳብ ነው እንግዲህ የሚረዳኝ አብሮኝ አለ ብለን በድፍረት በጽናት ለመቆምና በእግዚአብሔር በአምላካችን ፊት በድፍረት እንድንሆን የሚያደርገንን ሐሳብ እንመለከታለን። መዝሙር ምዕራፍ 46 ከ4 እስከ 5 ምን ይላል? የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል ይላል። ኢየሱስ ጌታ ነው። እንግዲህ የሚረዳኝ አብሮ አለ ብሎ በመጽናት ለመቆም ከሚያስችሉን በክፍሉ ውስጥ ከምናያቸው በክፍሉ በዚህ በ46 ምዕራፍ ላይ በመዝሙሩ በጀመርነው ክፍል ውስጥ ልናውቃቸው ከሚገቡን መርሆች በሁለተኛ ደረጃ ዛሬ የምናየው እንግዲህ በመገኘቱ የመጽናትና የመታመንን መርህ ነው። ፕራይዝ ጋድ። እንግዲህ ቁጥር 3 ላይ ባለፈው ስናነብ እንዳየነው የሚጮህና የሚናወጥን ባህር አይተናል። ከዛ እነዛ ውሆቻቸው ጮሁ ተናወጡም ብሎ የእግዚአብሔር ቃል ባለፈው ስናይ አንብበናል። ከዛ እዚህ አሁን ቁጥር 4 ላይ ስንመጣ ግን ደስ የሚያሰኝን ወንዝ እንመለከታለን እና ባህሩ ዓለምንና ትርምሷን ሲወክል፣ ወንዙ ደግሞ የእግዚአብሔርን ሰላምና የመንፈስ ቅዱስን መገኘት የመንፈስ ቅዱስን ሰላምና እረፍትን የሚያመለክት ቃል ሆኖ በዚህ ክፍል እናየዋለን። ቁጥር 3 ላይ ባህሩ ይጮሃል። ጮሁ ይላል፣ ተናወጡ ይላል። ላይ ባህሩ ይጮሃል፣ ይናወጣል። ዓለምን ይወክላል። ዓለም ትጮሃለች፣ ዓለም ትናወጣለች፣ ዓለም ትተራመሳለች። ቁጥር 4 ላይ ግን ወንዝ አለ። ያ ወንዝ ደግሞ መንፈስ ቅዱስን የሚወክል ሰላምን የሚወክል ሆኖ እንመለከተዋለን። ባህር የግርግር ምልክት ሲሆን ወንዙ ደግሞ የሕይወትና የዝምታ ምልክት ሆኖ በዚህ ዝማሬ ውስጥ ቀርቦ እናገኛለን። ኢየሱስ ክርስቶስ ጌታ ነው እና ባህሩ ይጮሃል፣ ይናወጣል፣ ወንዝ ግን በጸጥታ ይፈሳል እና በኢየሩሳሌም ውስጥ ትልቅ ወንዝ በወቅቱ ኢየሩሳሌም አልነበራትም። ነገር ግን በከተማዋ ስር የሚፈስ የሲሊዮም ውሃ የሚባል ነበርና መዝሙረኞቹ ይህንን ነው እንግዲህ ምሳሌ በመጠቀም በዚህ ምሳሌ ተጠቅመው እግዚአብሔር ለሕዝቡ የሰላም ምንጭ መሆኑን በዝማሬያቸው ውስጥ ለመግለጽ የሞከሩት እና በጥንት ዘመን ኢየሩሳሌም በጠላት ስትከበብ ይሄ ንጉሥ ሕዝቅያስ የተባለው የእስራኤል ንጉሥ ከከተማ ውጭ ያለውን የውሃ ምንጭ ወደ ከተማዋ ውስጥ በሚገባ ዋሻ ታናል በኩል አገናኝቶ የሲሎም ዋሻ የሚባለውን ማለት ነው እና በዛ በኩል አገናኝቶ የጊዮን ምንጭ የሚባል ዋሻ በድብቅ ታናል በመስራት ያ ወንዝ ያ ውሃ ወደ ከተማዋ እንዲፈስ እንዳደረገ በሁለተኛ ዜና ምዕራፍ 32 ላይ በተለይ ቁጥር 20 ላይ ስናነብ ይህንን ታሪክ እናገኛለን እና ጠላቶቿ ኢየሩሳሌምን ከተማዋን ቢከቧትም ከተማዋ ግን ከውስጧ የምትጠጣው ድብቅ የውሃ ምንጭ ነበራት። ኢየሱስ ክርስቶስ ጌታ ነው እና ኢየሩሳሌም በጠላት ስትከበብ ጠላቶች ውጭ ያለውን ውሃ በመዝጋት ህዝቡን በውሃ ጥም ለማሸነፍ በውሃ ጥም ከበው ገርግደው ዘግተው እና አስጨንቀው ህዝቡን በዛ ለመማረክ ለመግዛት ለማሸነፍ ይሞክሩ ነበር የኢየሩሳሌም ጠላቶች እና ጠላቶቿ ከተማዋን ከበው የደረቀች ቢመስላቸውም በውስጧ ግን የሚፈስ ደስ የሚያሰኝ ወንዝ ነበራት። የእግዚአብሔር ወንዞች ከተማዋን ደስ ያሰኛዋታል የሚሉት እሱን ነው። ኢየሱስ ጌታ ነው። እኛም በዓለም ብንከበብም ዓለም ብትከበንም በዚህ በምትናወጥና በምትጮህ በምትተራመስ እና ሁከትና ጭንቀት ረብሻ ግርግር በሞላባት ዓለም ውስጥ ተከበን ብንኖርም በዚህ ትርምስ ውስጥ ግርግር ውስጥ ሁካታ ውስጥ
የምንኖር ብንሆንም በውስጣችን ግን የሚያረካን የሚያሳርፈን የመንፈስ ቅዱስ ወንዝ የመንፈስ ቅዱስ ሰላም በውስጣችን እንደ ወንዝ የሚፈስ የሰላም ምልክት መንፈስ ቅዱስ በውስጣችን አለ። ኢየሱስ ክርስቶስ ጌታ ነው። በውስጣችን የሚያረካን መንፈስ ቅዱስ አለ። ወንዙ የመንፈስ ቅዱስ ምሳሌ ሆኖ በዚህ ክፍል ውስጥ እንመለከተዋለን። ፕሬዝ ጋድ እና በአዲስ ኪዳን ትርጓሜም ይህንን ወንዝ ስንመለከተው በውስጣችን የሚኖረው የመንፈስ ቅዱስን ሰላም የሚያመላክት ነው። ፕሬዝ ጋድ። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር በእኔ የሚያምን አለ የሕይወት ውሃ ወንዝ ከሆዱ ይፈሳል ከሆዱ ይፈልቃል ብሎ በዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ነግሮናል። ፕሬዝ ጋድ። ኢየሱስ ጌታ ነው። ስለዚህ የሚረዳን ከኛ ጋር ነው ያለው። የሚረዳን በውስጣችን ነው ያለው። ብዙ ነውጥ ብዙ ረብሻ በዙሪያችን በአካባቢያችን ቢኖር ጠላት በዛና በዚህ በር ዘግቶ ነገሮቻችንን በጭንቀት በረብሻ በውካታ ሞልቶ ለማሸነፍ ሲፈልግ ያ የሰላም ምንጭ የሆነው የእረፍት ምንጭ የሆነው የእርካታ ምንጭ የሆነው የደስታ ምንጭ የሆነው የኃይላችን ትምክህት የሆነው መንፈስ ቅዱስ በውስጣችን ስላለ ያ የመንፈስ ቅዱስ ሰላም ከውስጣችን ይወጣል። ሰላም አለኝ እንደ ወንዝ የሚፈስ አይምሮን የሚያረሰርስ ጸጥታ አለ ከውስጤ ማይጠፋ ኢየሱስ ክብሩ ይስፋ የሚል የዘማሪ ዶክተር ደረጀ መዝሙር አለ። ጌታ ይመስገን። በጣም የሚያጽናና ዝማሬ እና እንደ ወንዝ የሚፈስ ሰላም እንደ ወንዝ የሚፍለቀለቅ ደስታ በውስጣችን አለ። ክብር ለኢየሱስ ይሁን እና ዓለም በውጭ በጦርነትና በጭንቀት ስትናወጥ በክርስቲያን ልብ ውስጥ ግን የሚፈስ ሰላም አለ። ኢየሱስ ጌታ ነው። አንድ መርከብ በባህር ላይ የሚንሳፈፈው ሳይሰምጥ እየተንሳፈፈ በባህሩ ላይ ያ መርከብ የሚሄደው ውሃው ወደ መርከብ ውስጥ እስካልገባ ድረስ ነው እና ውሃው ወደ መርከብ ውስጥ ካልገባ መርከቡ በውሃው ላይ የተንሳፈፈ ይሄዳል። ነገር ግን ውሃው ወደ መርከብ ውስጥ መግባት ከጀመረ ግን መርከቡ ምን ይሆናል? ይሰጥማል። ይኸውላችሁ እኛ በዚህ ዓለም ሁካታ ትርምስ በበዛባት ዓለም ውስጥ ነው የምንኖረው። ግን በመንፈስ ቅዱስ ሰላም እየተንሳፈፍን ከዓለም ሐሳብ ከዓለም ኮንታሚኔሽን በመንፈስ ቅዱስ ተጠብቀን ስንፈስስ የዓለም ሐሳብ ወደኛ ካልገባ የዓለም አመለካከት የዓለም እይታ ዓለማዊ ምኞት ዓለማዊ ፍላጎት ዓለማዊ እሳቤ በውስጣችን እስካልገባ ድረስና እስካልረበሸን ድረስ ወደ ዓለም ሐሳብ ጎትቶ እስካላሰጠመን ድረስ ወገኖቼ በውስጣችን ካለው ከመንፈስ ቅዱስ የተነሳ ሰላማችን የተጠበቀ ነው። በውካታና በግርግሩ ዓለም ውስጥ የሚረዳን ከኛ ጋር ነው። የሚረዳን አብሮ አለ። በውስጣችን የእግዚአብሔር መንፈስ አለ። ኢየሱስ ጌታ ነው። ምድር ስትጨነቅ ምድር ስትናወጥ ዓለም በዙሪያችን ስትናወጥ ትርምሱ ሁካታው ጭንቀቱ ረብሻውን ኢንተርናላይዝ እስካላደረግ ነው ወደ ውስጣችን እስካላስገባ ነው ድረስ ኢየሱስ ጌታ ነው። አይምሯችንን በመንፈስ ቅዱስ በእግዚአብሔር ቃል ፕሮቴክት አድርገን ጋርድ አድርገን ሺልድ አድርገን እስከተጓዝን ድረስ ኢየሱስ ጌታ ነው። የዓለም ውካታ የዓለም ረብሻ የዓለም ጭንቀት የዓለም ፍርሃት አይወርሰንም አይገዛንም። የሚረዳን አብሮናል። የሚያግዘን አብሮናል። የሚረዳህ አብሮዋል። የሚያግዝሽ አብሮዋል። የሰላሙ ምንጭ መንፈስ ቅዱስ በውስጥሽ በውስጥህ የሚፈሰው በውስጣችን የሚፈስ የሕይወት ውሃ ምንጭ በውስጣችን አለ። ኢየሱስ ጌታ ነው። ምድር ስትጨነቅ ዘመኑ ሲከፋ እኔ አንተን ይዣለው የዘላለም ተስፋ። ኢየሱስ ጌታ ነው። ምድር ስትታወቅ ስትረበሽ የዘላለሙ ተስፋ በውስጣችን አለ። መንፈስ ቅዱስን የያዝን እኛ በሱ ያረፍንን። ክብር ለኢየሱስ ሲሆን ዓለም በዙሪያችን ብትናወጥ ብትተራመስ የሰላም ወንዝ የሆነው መንፈስ ቅዱስ በውስጣችን አለ። ሰላም ዝም ብሎ የሚመጣ ሳይሆን ሰላም በውጭ ሰላም በሁኔታ ሰላም በነገሮች የምናገኘው ጉዳይ ሳይሆን ሰላም የኛ ኢፈርት ውጤት ሳይሆን ሰላም ከመንፈስ ቅዱስ ጋር ካለን ህብረትና በእኛ ካደረውና በእኛ ከሚኖር ከመንፈስ ቅዱስ የተነሳ የሚወጣ የመንፈስ ፍሬ ነው የምናፈራው። ኢየሱስ ጌታ ነው። ሰላም አካባቢያችን ላይ የሚፈጠር የጸጥታ ውጤት ሳይሆን ሁካታ፣ ግርግር፣ ረብሻ፣ ነውጥ ባለበት ውስጥ ተረጋግቶ ተዘልሎ አርፎ መቀመጥ የሚያስችል መለኮታዊ አቅም፣ ብቃት፣ ህይወት፣ ዘር በውስጣችን አለ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ በማዕበል
በማዕበል በወጀብ እየተናወጠች በነበረችው ታንኳ ውስጥ ምን ብሎ ነበር? ተኝቶ ነበረ፣ አርፎ ነበረ፣ በሰላም በጸጥታ ነበረ። ኢየሱስ ጌታ ነው። እንደዛኞቹ ግን ያን ሁካታና ረብሻውን ኢንተርናላይዝ አድርገው በዛ በሁካታው ተጠልፈው በረብሻው ኢንቲሚዴት ሆነው ሲናወጡ ሲረብሹ የሰላሙ ጌታ ግን አርፎ ጸጥ ብሎ ተኝቶ ነበር። ከኔ ተማሩ ነው ያለው። አየ እኔን ምሰሉ ያለን ጌታ እሱ ግን በውስጡ ያባቱ ሰላም አለ። ስለዚህ በሰላም በሁካታው መሃል በሰላም ተኝቶ ነበር። ዛሬም በትርምስና ሁካታ፣ ግርግር፣ ነውጥ፣ ረብሻ፣ ጭንቀት፣ ትርምስ በበዛባት ዓለም ውስጥ ብንሆንም በዚች ዓለም ውስጥ እየኖርን ቢሆንም እንኳን ከውስጣችን ከሚፈሰው በውስጣችን ካደረው ካለው ከተካፈልነው ከመንፈስ ቅዱስና ከሱ ከቀዳነው የእግዚአብሔር መንፈስ የተነሳ ሰላማችን እንደ ወንዝ እየፈሰሰ በትርምስ በውከት በረብሻ በነውጡ ላይ እየገዛን እንኖራለን። ለምን? የሚረዳን አብሮን አለ። ኢየሱስ ክርስቶስ ጌታ ነው። በየዕለቱ በቃል በጸሎት ከእግዚአብሔር ጋር ህብረት ስናደርግ ከመንፈስ ቅዱስ ጋር ህብረት ስናደርግ ያ ሰላም ከውስጣችን እየፈለቀ ይወጣል። ሰላም የውጭ ጸጥታ የውጭ ሁኔታ ውጤት ሳይሆን የውስጥ ህብረት ፍሬ ነው። የውስጥ ህብረታችን መገለጥ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር አሉ በመካከሏ ነው። እግዚአብሔር በመካከሏ ነውና አትናወጥም አሉ። ምን ማለት ነው? ከተማዋ የአማኙ ምሳሌ ናት አይደለም? አማኝን ትወክላለች ከተማዋ ኢየሩሳሌም። ኢየሱስ ጌታ ነው እና ጥቃትን የምትቋቋመው በዛ ጊዜ በመካከሏ ስላለ አምላኳ ስለሚረዳት አምላኳ የሚመጣበትን ጥቃት አሉ ትመክታለች። አንፈራም አንናወጥም ብለው ነው ያሉት። የሚረዳን አለ። ኢየሱስ ጌታ ነው። እግዚአብሔር በመካከሏ ነው። እግዚአብሔር ከሷ ጋር ነው ያለው። የማናወጠው በራሳችን ብርታት፣ በራሳችን ጥንካሬ፣ በራሳችን አቅም፣ በራሳችን ችሎታና ኃይል አይደለም። በራሳችን መንፈሳዊ ልምምድ ትምክህት አይደለም። አዎ መንፈሳዊ ልምምዶች ጸሎት፣ ጾም፣ በመንፈስ ቅዱስ መትጋት፣ መንፈሳዊ አክቲቪቲዎችን አጥብቀን አብዝተን በዚህ መጨረሻና የዘመን ፍጻሜ ማድረግ ይጠበቅብናል። ግን የድላችን ምንድነው? ድላችን ግን የኛ ይፈርት የኛ ጥረት ውጤት ሳይሆን የድላችን ምንጭ ኢየሱስ ክርስቶስ ውስጣችን ያደረው የጌታ የመንፈስ ቅዱስ ሕይወት ፍሬ ነው። ኢየሱስ ጌታ ነው። እግዚአብሔር በመካከሏ ነው። አማኑኤል እግዚአብሔር ከኛ ጋር ነው። በእኛ የእግዚአብሔር መንፈስ አደረ። በእኛ ልዑል አለ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይረዳታል። በመካከሏ አለ ይላሉ። ኢየሱስ ጌታ ነው። የሚረዳ አምላክ፣ የሚያግዝ አምላክ፣ የሚያጸና አምላክ፣ የሚያቆም አምላክ በመካከሏ ነው። በውስጣችን አለ፣ ከኛ ጋር አለ። እግዚአብሔር በመካከሏ ነው አሉ። ኢየሱስ ጌታ ነው። ይህ የእግዚአብሔርን አብሮነት ሚነንሲውን ያረጋግጣል። አብሮ መሆኑን ኢየሱስ ጌታ ነው። እግዚአብሔር በከተማዋ ዙሪያ ብቻ ሳይሆን እግዚአብሔር በከተማዋ መሃል ላይ ነው ያለው። ይሄም የሰላሟ ምንጭ ነው። የሰላሟ ምንጭ አሉ ኢየሩሳሌም ከውጭ ሳይሆን ከውስጧ ነው አሉ ዘማሪዎቹ። እግዚአብሔር በመካከሏ ስለሆነ ከተማዋ ምን አትልም፣ አትናወጥም አሉ። ኢየሱስ ጌታ ነው። ስለዚህ እኛም ዛሬ በውስጣችን ባደረው እግዚአብሔር በውስጣችን ባደረው መንፈስ ቅዱስ በእኛ ባደረው በክርስቶስ ኢየሱስ በተሞላ ነው። በክርስቶስ በእርሱ ሆነን በተሞላ ነው ጌታ ታምነን የሚረዳኝ አብሮኛል ብለን እንደፍራለን። የሚፍለቀለቅ የሚፈዝ ሰላም በውስጣችን አለ። በመገኘቱ እንጸናለን፣ በመገኘቱ እንመካለን፣ በመገኘቱ ዕውቀትን በረታለን። ኢየሱስ ክርስቶስ ጌታ ነው። ኤርምያስ 17 ከ7-8 ላይ ምን ይላል? በእግዚአብሔር የታመነ ይላል። በእግዚአብሔር የታመነ እምነቱ በእግዚአብሔር የሆነ እርሱ ምንድነው ይላል? በውሃ ዳር እንደተተከለች ፍሬዋም እንደማይደርቅ አይደለም እንደማይደርቅ በድርቅ ዓመት እንደማይሰጋ ፍሬው እንደማያቋርጥ ዛፍ ነው እያለ ምሳሌ አድርጎ እንደ ዛፍ ይነግረናል። ኢየሱስ ጌታ ነው። ስለዚህ አብሮኝ ያለው ይረዳኛል፣ ከኔ ጋር ያለው ይረዳኛል ብሎ በጽናት ለመቆም ኢየሱስ ጌታ ነው። ከኛ የሚጠበቀው በመገኘቱ ውስጥ የመጽናትና የመታመንን መርህ መከተል ነው። ፕራይዝ ጋድ። የሚረዳን አብሮናል፣ የሚያግዘን አብሮናል። ዛሬ ነግራችኋለሁ በጌታ በኢየሱስ ስም የሚረዳሽ የሰላሙ ጌታ፣ የሰላሙ ምንጭ፣ የረፍቱ ምንጭ እግዚአብሔር በመካከሏ ነውና አትናወጥም። የእግዚአብሔር ወንዞች
ደስ ያሰኛታል ከተማዋን ኢየሩሳሌምን። መንፈስ ቅዱስ በውስጣችን አለ፣ ወንዙ በውስጣችን አለ። የኛ ደስታ፣ የኛ እረፍት፣ የኛ ሰላም፣ የኛ እርጋታ፣ የኛ እርካታ ከውጭ የሚመጣ ከውጭ ወደ ውስጥ የምናስገባው ሳይሆን ከውስጣችን የሚፈልቅ ነው፣ ከውስጣችን የሚወጣ ነው። በእኛ ውስጥ ባደረው ጌታ ከሱ የሚመነጭ ነው። ፕሬዝ ጋድ። ስለዚህ በዚህ የጌታችን የእግዚአብሔር የአምላካችን የመድኃኒታችን የረዳታችን መገኘት በመገኘቱ መጽናት ኢየሱስ ጌታ ነው። በሱ የመታመን መርህ ሃሌሉያ እግዚአብሔር የሚረዳኝ አብሮ አለ ብለን እንድንደፍርና ማንኛውንም ነውጥ ለዚህ ነው ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ብለው ያኔ የደፈሩት የቆሬ ልጆች እኛም ዛሬ የፈለገ ነውጥ ሁካታ ረብሻ ቢመጣ የሚረዳን በእኛ አለ፣ አንናወጥም። የሚረዳን ከኛ ጋር አለ። ጠላት ዙሪያችንን ከቦ ዘግቶ አደረግኩት፣ አስጠማሁት፣ ገደብኩት፣ ከለልኩት፣ ከለከልኩት ቢል ወንዙ በልባችን ወንዙ በውስጣችን አለ። የሰላሙ ወንዝ፣ የረፍቱ ወንዝ፣ የደስታው ወንዝ፣ የፈውሱ ወንዝ ሃሌሉያ የእርካታው ወንዝ በውስጣችን አለ። እሱ የተዘጋውን ይከፍተዋል፣ የታሰረውን ይፈታዋል። ኢየሱስ ያድናል። ስለዚህ የሚረዳን አብሮናል። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። በዚህ ቃል በርቱ፣ በዚህ ቃል ተጽናኑ። ቀጣዩን ደግሞ በሚቀጥለው ሐሳብ ላይ ያለውን አንስቼ እናያለን። ኢየሱስ ጌታ ነው። ፕሬዝ ጋድ ሃሌሉያ።